ፀጉርን የሚያለሰልስና ፀጉርን የሚያዳብር እንዲሁም ደግሞ ለሽበት የሚጠቅማችሁ ምርጥ ቅባት ሰርቻለሁ። በቀደም እንደነገርኳችሁ ለጎረቤቴ ነው የሰራሁት። በቃሌ መሰረት ዛሬ ይህንን የመሰለ ቅባት ሰርቻለሁ። እናንተም ሰርታችሁ ለቤተሰቦቻችሁ ማካፈል ትችላላችሁና በቀላሉ እንደዚህ በዛ ያለ ቅባት ቤት ውስጥ መስራት እንችላለን፣ ወጪ ከምታወጡ ማለት ነው። ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እናንተም በያላችሁበት ሰላማችሁ ብዙ ትርፍ ይበልልኝ። ዛሬ በአዲስ ቪዲዮ መጥቻለሁ። የዛሬ ቪዲዮ በቀደም ቪዲዮ ፖስት አድርጌላችሁ ነበር። ይሄንን ቪዲዮ ከታየ እንዲሁም ለጎረቤቶች ይሰራለሁ ብዬ በቃሌ መሰረት ቪዲዮም ደግሞ እናንተ አላሳፈራችሁኝም፣ ላይክ ሸር አድርጋችሁ እንዲታይ አድርጋችሁልኛል እና እግዚአብሔር ይመስገን። በታየው አክል እግዚአብሔር ይመስገን እና ለምታበረታቱኝ በጣም አመሰግናለሁ። ሰብስክራይብ ለምታረጉኝ ወዲሁም በጣም አመሰግናለሁ። እንግዲህ ለአማርኛ ይቅርታ። በመጀመሪያ እዚህ ጋር የተጠቀምኩት ሮዝሜሪ ተጠቅሜያለሁ። የመጀመሪያ ግብአት የሚሆነው ሮዝሜሪ ነው። ሮዝሜሪ ብቻ አይደለም የተጠቀምኩት። ይህንን ቅባት አይታችሁ ሰርታችሁ ለቤተሰቦቻችሁ ስሩ። ለልጆቻችሁ ሕፃናት ካላችሁ ከ2 ዓመት በላይ ከሆኑ ሕፃናቶች ለሕፃናቶችም የሚሆን ምርጥ ቅባት ነው ማለት ነው። ነገር ግን ከ2 ዓመት በላይ መሆን አለባቸው ልጆቻችሁ። እንዲሁም ደግሞ ለቤተሰቦቻችሁ የሚሆን የምር ብዙ ብር አውጥታችሁ ከምትገዙ እንደዚህ ቤት ውስጥ እንደዚህ አይነት ቅባት ሰርታችሁ መጠቀም ትችላላችሁ። በመጀመሪያ ይህንን ሮዝሜሪ ፍረሽ ሮዝሜሪ ነበር ወይም ደግሞ ያልደረቀ እርጥቡ ነበረኝ። ነገር ግን ከልጆች ጋር አልተመቸኝም ነበር። ፍሪጅ እየወጣ እንደዚህ ደበለ ነው የሚባለው፣ እንትን ድብልል አለ ማለት ነው። ወደ መድረቅ ሄደ ማለት ነው። ነገር ግን እንደዛም ሆኖ በጣም እንደ ፍረሽ የሰራሁት ነው የሆነልኝና ከዛ በኋላ ሮዝሜሪውን በዚህ መንገድ እንትን ብየዋለሁኝ። ቀነጣጠስኩ። ከቀነጣጠስኩ በኋላ የተጠቀምኩት ኦሊቭ ኦይል ነው የተጠቀምኩት። ኦሊቭ ኦይል ብትጠቀሙ እየተመረጠ ነው። ይሄኛው መፍጫ በሌላ ቤቢ ኦይል ከዚህ በፊት ተጠቅሜበት በቤቢ ኦይል አልፈጭም አለኝ ማለት ነው። ግን ኦሊቭ ኦይል ስጨምርበት በሱ ፈጨልኝ። ምናልባት ቤቢ ኦይል ከርደድ የማለት ነገር አለው እና የሆነ ሶፍት አይደለም መሰለኝ የሆነ ብቻ አልፈጫለኝ በሱ ማለት ነው። ከዛ በኋላ ኦሊቭ ኦይሉ እንዳያችሁት ግን በብዛት ነው የጨመርኩት። እንደምታዩት ቪዲዮውን እስከ መጨረሻ ካያችሁ ስንት ቅባት እንደምሰራ ታዩታላችሁ። እና በዛ አርጌ ስለሆነ የምሰራው በዚህ ሮዝሜሪ ብዙ ቅባት መስራት ይቻላል ማለት ነው። ከዛ በኋላ በመጀመሪያ የፈጨሁት እዚህ ጋር የጨመርኩት እኔ ቅባት የሚበቃኝ ትንሽ የተወሰነ እስከምፈጨው ድረስ ብቻ ነው ኦሊቭ ኦይል የጨመርኩት ማለት ነው። ምክንያቱም በደንብ ከፈጨው በኋላ እጨምርበታለሁ። በዚህ አጋጣሚ ለቻናሌ አዲስ የሆናችሁ ቤተሰብ እየሆናችሁ አበረታቱኝ፣ ላይክ አድርጉልኝ፣ ሼር አድርጉልኝ። ይህንን ቪዲዮ እንዴት እንደምሰራው እኔ የማውቀው። ለማንኛውም ስለምታበረታቱኝ አመሰግናለሁ። ከዛ በኋላ እዚህ ጋር እንዳያችሁት ነውና በመፍጫው በደንብ ፈጨውት። ነገር ግን መፍጫ ከሌላችሁ በዚህ አጋጣሚ በደንብ ክትፍ ማድረግ ትችላላችሁና በቢላ መክተፍ ትችላላችሁ። ፍረሽ እንደሆነ ወይም ደግሞ ፍረሽ አትበይ ተብያለሁ በኮመንት ማለት ነው። እኔ እንትን ሆኖብኝ ነው፣ ምንድነው ልምድ ሆኖብኝ ነው። እርጥብ ስለሆነ እርጥብ ሲሆን ስትፈጩት እንትን ይላል፣ ወዲያውኑ ስትከትፉት ክትፍ ይላል። እና እንዳያችሁ ደግሞ በደንብ አጥቤዋለሁ። ካደረቅኩኝ በኋላ ነው አድርቄ። እንዳውም 2ኛ ቀን ልሰራ የነበረ ቀን ልጆች ሲያለቅሱብኝ ተውኩትና ከዛ እንደገና በ2ኛ ቀን ነው እንትን ያልኩት። እዛ ጋር እንዳያችሁትና እርጥብ ሲሆን ካጠባችሁ በኋላ ራሱ በደንብ ማድረቅ አለባችሁ። እዚህ ጋር ቅባት ስለነበረበት የቅድሙ ዘይቱን ስለነበረበት አላጠብኩትም፣ በዛው እቃ ሰራሁት ማለት ነው። እዚህ ጋር እንትኑን እንደዚህ ሆነልኝ። ከፈጨሁት በኋላ ለካሜራ ጥራት አለው ቪዲዮ። እርግጥ እግዚአብሔር ይመስገን ያን ያክል ብዙ እንትን አይልም፣ ግን ደግሞ እዚህ ጋር በእንትን ቀረብ ብሎ ሲታይ በጣም ግሪን ነው ማለት ነው። ከዛ በኋላ እዚህ ጋር እንደገና ቅባት ጨመርኩበት፣ ኦሊቭ ኦይል ጨመርኩበት። በጣም በዛ አርጌ ነው የሰራሁት እውነት ለመናገር። ያው ወጪ አያወጣም ማለት አይደለም፣ ግን ወጪያችሁ ትቆጥባላችሁ በይበልጥ ማለት ነው። ትቆጥባላችሁ እንጂ ወጪ የሌለው ነገር የለም። ያለ ወጪ እንዴት እንዳትሉ ብዬ ነው ለጥያቄያችሁና። ወጪ ይወጣበታል። ሆኖም ግን አንዳንዴ ውጭ ከምንገዛቸው ይልቅ ቤት ውስጥ ደግሞ እንደዚህ ብናዘጋጅ የተመረጠ ነው ብዬ አስባለሁ። እንዲሁም ደግሞ ኦሊቭ ኦይል በጣም አሪፍ ነው ለፀጉር እድገት። እንዲሁም ደግሞ ቤቢ ኦይል
እኔ በጣም ነው የተመቸኝ። ለልጆቼ ለህፃናቶች ቤቢ ኦይል እጠቀምላቸዋለሁ። እዚህ ጋር ሮዝሜሪ ባትጨምሩበት እንጂ ቤቢ ኦይል እኔ ለህፃናት ከዜሮ ምንድነው ከዜሮ ወይም ከተወለዱበት ቀን ጀምሮ ቤቢ ኦይል ነው የምጠቀምላቸው። እስከዛሬ ድረስም ለናት የራሱ ለልጄ ቤቢ ኦይል ነበር የምጠቀምለት። ለነ ኤዱም ራሱ ቤቢ ኦይል ነው የምጠቀምላቸውና ስለዚህ ቤቢ ኦይል ሁልጊዜም ቢሆን ምርጫችሁ አድርጉ ማለት ነው። እዚህ ጋር ከዛ ከፈጨው በኋላ በደንብ ጨምሬበታለሁ። ቅባት የሚበቃኝን አክል ከጨመርኩ በኋላ እሳት ላይ አድርጌዋለሁ። እሳት ላይ ካደረግኩ በኋላ ግን አረፋውን በጣም መውጣት አለበት። አረፋው ወይም ደግሞ ውሃውን ተኖ መውጣት አለበት። ለ40 ደቂቃ ያክል ነው እስቲም ያደረግኩት። 40 ደቂቃ ብቻ 1 ሰዓት ያክል እስቲም ሆኗል። በደንብ እስቲም ሆኖልኛል። የረሳሁት ደግሞ እንትን ጨምሬበታለሁ ጥቁር አዝሙድ ጨምሬበታለሁ። ጥቁር አዝሙድ በጣም አሪፍ ነው። ሽበትን ይከላከላል። ሽበት እንዳይወጣብን ፀጉራችን እንዳለ ሆኖ ጥቁር ሆኖ እንዲቆይ ይረዳናል እና ሽበት ራሱ ልውጣ ቢል እንደዚህ የምትንከባከቡ ከሆነ ሽበቱን እንዳይወጣባችሁ ያደርግላችኋል ማለት ነው። ስለዚህ ጥቁር አዝሙድ በማንኛውም ግብአት ጥቁር አዝሙድ ብትጠቀሙ በጣም አሪፍ ነው። ሽበት እንዳይወጣባችሁ ያደርግላችኋል። ከዛ በኋላ ቅባታችንን በዚህ መንገድ አጠለል ነው። እዩት እንዴት አባቱን እንደሚያምር በጣም ነው የሚያምረው። በዚህ አጋጣሚ እና ካሜራው ከፍ ዝቅ ስላለ ነው እንጂ የሆነ ትንሽ አነስ የሚል የሚመስለው በጣም በዛ ያለ ነው የሆነልኝ። እና በመጨረሻ እንግዲህ ቫዝሊያችንን ለማቀላቀል በዚህኛው ገለበጥኩት። ምክንያቱም እሳት ላይ ሳረገው ፕላስቲክ መሆን የለበትም። ፕላስቲክ ከሆነ ደግሞ እንትን ይላል ይቀልጣል። ስለዚህ የምታቀልጡበት ነገር ብረት ነገር ወይም ደግሞ እንደዚህ አይነት መሆን አለበት ማለት ነው። ከዛ በኋላ የምንጠቀመው ቫዝሊያችን እንግዲህ ቫዝሊ 4 ሰው ነው የምሰራው እና በዛ አርጌ ነው የሰራሁት። በቀደም የሰራሁት ጭቃ ቅባት በነገራችን ላይ ጨርሼዋለሁኝ እና ያው እርግጥ ለጓደኛዬ ግማሹን ለጓደኛዬ ሰጥቼ ነውና ከዛ በኋላ ዛሬ ደግሞ እንግዲህ በዚህ መንገድ እንትን አልኩኝ። ቫዝሊኑ በመጀመሪያ እናቀልጠዋለን። ቫዝሊኑ ፔትሮሊየም ጄል በነገራችን ላይ ቫዝሊን በጣም አሪፍ ነው ለፀጉራችን እንዲሁም ደግሞ ለፊታችን። ፊታችንም ቢሆን ብንጠቀመው ማታ ተቀብተን ጠዋት ብንታጠብ ማለት ነው የተመረጠ ነው። ሌላ ጥያቄ ደግሞ ጥያቄያችሁን መልስ። በዚሁም አጋጣሚ በኮመንት ላይ አንቺ ፀጉርሽን እንትን ጭንቅላታችሁን እንዳትቀቡ ብዬ ነበርና አንቺ እየተቀባሽ ለምን እንዳትቀቡ ያልሽው? እኔ ጭንቅላታችሁ ፊት ለፊቱ ተቀቡት፣ ምንም ችግር የለም። ነገር ግን ስርስሩ የምትቀቡት ከሆነ ቆዳችሁ ይደፈናል። ስለዚህ ቆዳ በሚደፈን ሰዓት ደግሞ ምንም ፀጉር አይበቅልም። ምንም ደግሞ ቆዳችሁ እየተደፈነ በሚመጣ ሰዓት ፎሮፎር እና የተለያዩ ባክቴሪያዎች ያሉባችሁ ምንድነው የተለያዩ ነገሮች በፀጉራችን ሊወጣ ይችላል። ስለዚህ በተቻለ አቅም ጭቃ ቅባት ስትቀቡ በጭራሽ ፀጉራችሁ ስርስሩ መቀባት የለባችሁም። አይ ደግሞ ተቀብታችሁ ደግሞ ከ30 ደቂቃ በኋላ ለብ ባለ ውሃ መታጠብ ትችላላችሁ ማለት ነው። ከዛ በኋላ ቀይን እንዳያችሁት እዚህ ጋር እቃ አዘጋጅቼ ነበርና ለ4 ሰው የሚሆን ማለት ነው። ለ3 ሰው ነው የምሰጠው። ለሌላኛው ሌላ ቀን እሰራለሁኝ። ለራሴ አንዱን አስቀምጣለሁ ወይም ደግሞ አንድ ላይ እሰጣችኋለሁ። ግን ደግሞ ለእናንተ ለማሳየት ብዬ እየተቀባው ደግሞ እንትን ብያለሁ ማለት ነው። ለማንኛውም ሲደርቅ ደግሞ እንደምታዩት እንዴት አባቱ እንደሚያምር ከፊት ለፊት ማስቀምጨዋለሁ እና ሲደርቅ በቃ በጣም ነው የሚያምረው። እዚህ ጋር ግን ብዙም ከለር ባይኖረው ማለት ነው። ሲደርቅ ግን ግሪን በቃ በጣም ነው ደስ የሚለው። እንደዚህ ለ4 ሰው የሚሆን ይህንን ቅባት በእርግጠኝነት አንድ ሰው ለ15 ቀን ይጠቀመዋልና በጣም ምርጥ ነው የሆነልኝ። እዩት እዚህ ጋር እንዴት አባቱን እንደሚያምር በጣም ነው የሚያምር ቅባት የሆነልኝ። እንደዚህ ሰርታችሁ እራሳችሁን መጠበቅ ትችላላችሁ። ፀጉሬ እዚህ ጋር አጥሯል፣ ግን ያጠረው ደግሞ ታጥቤው ስለነበር በዛ ነው ያጠረው። ታጥቤ ከፈታሁት ቢያንስ ፈታሁት ለእናንተ ቪዲዮ ሰራሁላችሁ። በዛ ምክንያት ደግሞ ፀጉሬ በጣም ነው ጠቅልል የሚለው እና ሌሎቻችሁም ያው የሀበሻ ፀጉር እንደዚህ ነው የተለመደ ነው እና ከታጠብነው በኋላ በጣም ነው ጥቅልል የሚለው። በቀደም የሰራሁላችሁ ማስክ እንደ ሰው እንደወደዳችሁ ተስፋ አደርጋለሁ። ቪዲዮ ባይታይም እንኳን በእርግጠኝነት እሱን ማስክ ሰርታችሁ ከተጠቀማችሁ በጣም ትወዱታላችሁ ማለት ነው። ይህኛው ቅባት ራሱ በጣም ነው የወደድኩት። በጣም ከሌላው በቃ የሰሞኑ ቅባቶች በጣም ነው እኔ ራሱ የተሳብኩባቸው ማለት ነው። ብቻ የእግዚአብሔር ይመስገን። እናንተም ደግሞ እንደዚህ ሰርታችሁ መጠቀማችሁን እንዳትረሱ። ፀጉራችሁን ተንከባከቡ በተቻላችሁ አቅም። በሌላ ቪዲዮ እንገናኛለን እንደ እግዚአብሔር ፍቃድ። እዚህ ጋር ፀጉሬን ሳብ አድርጌ እያሳያችሁ ነበር እና ምን ያክል ጥቅልል እንዳለ
የኔ ጸጉር በጣም ሞኝ ነው በዚህ አጋጣሚ እና ግን የአበሻ ጸጉር የሁሉም ጸጉር ጥቅልል ይላል። ለምን እንደሆነ አላቅም ማለት ነው። ያው የአበሻነታችንን ለማስተዋወቅ ይሆናል እና እዚህ ጋር ፊት ለፊቴ በጣም እንትን ብሎ ነበር ሄዶ ነበር፣ በተለይ በእርግዝና የሰዓት ግን አሁን እግዚአብሔር ይመስገን እየተመለሰ ነው። ተመልሰዋልም ፊት ለፊቱ በጣም ተመልሰዋል። እናንተም ደግሞ ፊት ለፊቱን ተቀብታችሁ ከዛ በኋላ ጠዋት ስትታጠቡ ፊታችሁ ስትታጠቡ መታጠብ ትችላላችሁ ማለት ነው። በቻናሌ አዲስ ሆናችሁ ሰብስክራይብ አድርጉ። መሰራላችሁ ቪዲዮ ካለ ጻፉልኝ። ባይ ባይ።